ይህ እጅግ ልብ የሚነካና በበጎነት የተሞላ ታሪክ ነው። የኤሌና ታሪክ በትጋት፣ በታማኝነትና በፈጣሪ እርዳታ እንዴት የሰው ልጅ ሕይወት ሊቀየር እንደሚችል የሚያሳይ ትልቅ ምሳሌ ነው። የኤሌናና የዶክተር ቢታንያ ታሪክ ከጎዳና ወደ ተስፋ። ኤሌና በህንድ ሙምባይ ጎዳናዎች ላይ ማስቲካና ሶፍት በመሸጥ የምትታወቅ ታጋይ ሕፃን ናት። የሚሸጥ ከረሜላ ማስቲካ አለ የገዛችሁ እንዳያመልጣችሁ። እናቶች፣ አባቶች፣ እህቶ ወንድሞች እባካችሁ ግዙኝ። ምንም እንኳን ቤተሰቦቿ ድሃ ቢሆኑም እሷ ግን በፈገግታዋና በቅንነቷ የብዙዎችን ቀልብ ትስባለች። የታመመ አባቷንና የምትለፋ እናቷን ለመርዳት በየካፌው እየዞረች ትሰራለች። በዚህ መሃል ነበር ከዶክተር ቢታንያ ጋር ጥልቅ የሆነ የጓደኝነትና የፍቅር ትስስር የፈጠሩት። ኤሌና በድንገት ከምትሰራበት አካባቢ ትጠፋለች። ዶክተር ቢታንያም ደጋግማ ብትፈልጋትም ልታገኛት አልቻለችም። ሆኖም ተስፋ ሳትቆርጥ ፍለጋዋን ቀጠለች። አንድ ቀን በመኪና ስትሄድ በድንገት በስፖኪዮ ያየችው ምስል የመፈለጓን ውጤት አሳያት። ኤሌናን ከእናቷ ጋር ጉሊት ላይ ተቀምጣ አገኘቻት። ኤሌና የጠፋችው በአንድ ደግ ሰው እርዳታ ትምህርት እንድትጀምር ዝግጅት እያደረገች ስለነበረ እንደሆነ ለዶክተር ቢታንያ ገለጸችላት። ዶክተር ቢታንያ ጥሩ የምስራች ይዛላት እየፈለገቻት እንደነበርና ልታገኛትም እንዳልቻለች ገለጸችላት። ለአባቷ ሕክምና ወደ አሜሪካ ሊሄድ ጥቂት ቀናት የቀሩት ስመጥር ዶክተር አባቷን በነፃ ለማከም መስማማቱን፣ ለትምህርቷ ዋስትና የኤሌናና የታናናሽ ወንድሞቿ የግል ትምህርት ቤት ወጪ በዶክተር ቢታንያና በጓደኞቿ እንደሚሸፈን ነገረቻት። ኤሌና በእንባና በደስታ ስሜት ውስጥ ሆና ዶክተሯን አቅፋ መሰገነቻት። የኤሌና ቅንነትና ታጋሽነት፣ የዶክተር ቢታንያ ደግነትና ያልታሰበው የሌላው ደግ ሰው እርዳታ ተደምረው የአንድን ቤተሰብ ጨለማ ሕይወት ወደ ብርሃን ቀየሩት። መልካምነት ለራስ ነው። ዛሬ የምንዘራው ቅንነት ነገ ለማናውቀው ትልቅ በረከት በር ይከፍታል።